ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ብሩኬ ስቶሪ አድርጓል። ዛሬ ማታ ቲክታክ ላይቭ ላይ እንገባለን ብሎ ስቶሪ አድርጓል። ስለዚህ በብሩኬ ቤት ነው የሚመጡት ማለት ነው። ዛሬ ማታ ይመጣሉ። ያው ዋይፋያችን አስተካክለን ነገ ወይ ከነገ በኋላ እንገባለን ብለው ነበር በቀደም እንደምታስታውሱት። በቃላቸው መሰረት ዛሬ ሊገቡ ነው ማለት ነው። ስለዚህ ተዘጋጁ እና ደግሞ በጊዜ ግቡ እንጂ ምንድነው ጨረቃዎች ሁሌ እግዚአብሔርን ሁሌ ጠብቃቸዋለሁ። ከዛ በኋላ እንቅልፍ የመጣው ይዘተኛ እናንተ ትገባላችሁ። ምንድነው እሱ እንዴ? በጊዜ ለመግባት ሞክሩ ማለት 4 ሰዓት ምናምን 3 ሰዓት ተኩል ራሱ ብትገቡት ጉድ ነው፣ ጥሩ ነው ማለት እና እኔ እዛ ያለው ችግር የለም። አምሽተው ቢገቡ ምናምን ያው እኔም ስለማመሽ ምናምን ነገር በዛ ሰዓት ስራ አይጨረስም ታውቃላችሁ። እዚህ ጋር ኢትዮጵያ ላለን ግን ልናይ አልቻልንም። ምንድን ነው እንያችሁ እንጂ ትላላችሁ ማለት ነው። ከዛ ደግሞ ግምጥሌ የሆነ ስቶሪ ያደረገችው ደግሞ አለ። ስቶሪውን ስክሪንሾት ስላደርገው እየተቆራረጠብኝ ያለኝና እንደ ማንኛውም ሰው ጥፋት ላጠፋ እችላለሁ፣ ግን ደግሞ አስመሳይ አይደለሁም። የሰው ልጅ ለጥቅም ብዬ ወይ ደግሞ ጥቅምን ብቻ ተመርኩዤ የምቀርብ ሰው አይደለሁም የሚል ነው ስቶሪ ያደረገችውና ያ ባይዘው ግምጥሌ እንደዚህ አይነት ሴት ነች ማለት በቃ ማስመሰል አትችልም። ብዙ ጊዜ አይታችሁ ከሆነ ስራ ላይ ምንድን ነው ማድረግ ያለባትና መስራት ያለባትን ልትሰራ ትችላለች። ያ ማለት ደግሞ የስራ ፍቅር እና የአክቲንግ ፍቅር ችሎታ ነው። ገባችሁ? ሶ ማለት አንዳንዴ ሁሉም ሰው ሊያጠፋ ይችላል። እንደ ሰው ማንኛውም ሰው የጥፋታችን ልክና ገደብ ሊለያይ ይችላል። ሁሉም ሰው እንደ ምንድን ነው የሚባለው እንደ ሁኔታው እንደ ጥፋታችን እንደ ተግባሩ ይለያያል። ጥፋቱ ትልቅም ትንሽም ሊሆን ይችላል። ከዛ ውጭ ግን ያጠፋ ሰው ሁሉ የሆነ ስህተት የተገኘበት ሁሉ ስህተት ነው ወይ ደግሞ አስመሳይ ነው ማለት አይደለም። እና ደግሞ ጥቅመኛ አሁን አንዳንድ ሰዎች ሳይፈልጉት ነው ጥቅመኛው ነው የምታገኛቸው ማለት የገቡበት መንገድ የሆነ ነገር እንዲያገኙ ያደርጋቸዋል። ምንድነው የሚባለው ተሰጥቶ ነው የሚባለው። አንዳንድ ሰዎች ደግሞ ኳልኩሌተር አድርገው ለጥቅም ብቻ የሚቀርቧቸው ሰዎች ሊኖሩ ይችላሉ። ይሄ እንደየሰው ሊለያይ ይችላል። እውነቴን ነው ማርያምን አሉ እንዳልኳችሁ በቃ የሆነ ቦታ ላይ አንዳንዴ ተገንታችሁ ሳትፈልጉት የሆነ ነገር ጥቅም ታገኛላችሁ። ገባችሁ? ያ ነገር አለ። ፈልገው ደግሞ በኳልኩሌተር ደግሞ ጥቅምን ደግሞ የሚያገኙ ሰዎች አሉ። እና ቅምጥል ያውቃለሁ አንቺ እንደዚህ አይነት ሴት እንደሆንሽ አውቃለሁ። አይ ነው አንደርስታንድ ጎበዝ የኔ ቆንጆ። ከዛ መቀጠል ደግሞ ብሩኬ ሸር ያደረገው ማለት ነው አንዲት አክስት አለችኝ እና እግዚአብሔርን የሆነ ጾም ሁኖ ምናምን የሆነ ሰው ራበኝ ልበላ ነው ምናምን ካለ ወይ የሆነ የራብ ነገር ከሰማች ብሉ ነው የምትል። ብሉ፣ ሰው አትብሉ፣ የሰው ስጋ አትብሉ እንጂ በቃ ጾማችሁ አልጾማችሁ ምንም ይህ ስጋ እንደዚህ ማኘክ ስላቆማችሁ ምንም አይነት ጾም የሚባል ነገር የለም ትላለች። የሰውን ስጋ ከመብላት ምናምን ብዙ ጊዜ የምትሰሙና የምትሉ ከሆነ ቡና ትጠጡ ይባላል አይደለ? ቡናውን ተፈጥሮ ናቹራል ነገር ነው፣ ምንም ችግር የለውም። ግን ቡና እንዳንጠጣ የምንከለከለው ቡና ላይ ተሰብስበን ሰዎችን ስለምናማ የሰው ደም ይጠጣል ተብሎ ስለሚታሰብ ሳይሆን እውነትም ነው። ሲጀመር አይጣፍጥም ያለ ሀሜት ይዞን ያችንም ድብልቅ እከሊት እኮ እንዲያርጋ እንደዚህ ያረገችው ምናምን እየተባለ ቡና ካልተጠጣ ደስ አይልም። ለዛ ነው አውቂያችሁ ነው እንደዛ አይደረግም። ግን የምሬን ነው። አንዳንድ ነገሮች ላይ አትዋሉ የሚባለው ምናምን አሁን ለምሳሌ መጠጥ ተው አትጠጡ ተብሎ የሚከለከለው ምንድን ነው? መጠጥ መሆን እንትን ነው ሀራም አይደለም አይደለ? ሀራም ነው መጠጥ አትጠጡ። ግን ደግሞ እንዴት መሰላችሁላችሁ የፈለኩት ይሄ መጥፎ ነገር አይደለም። ላለመጠጣት ሳይሆን ያን የምንጠጣው ነገር መጥፎ ሆኖ ሳይሆን ወይ ደግሞ መርዝ ነገር ሆኖ ሳይሆን ግን ከጠጣም በኋላ የምንቀየረው ማንነት ስለሚያስፈራ ነው። ሰው ሲጠጣ ራሱን አያውቅም። ብዙ ነገሮችን ወንጀል ይሰራል። ስትሰክሩ ታውቃላችሁ፣ እብድ ነው የምትሆኑት። ወንጀል ይሰራበታል ምናምን እንጂ ኖርማል ያለ መስከር አንድ መጠጥ ሁለት መጠጥ ብትጠጡ እኮ ችግር የለው። ግን የሰው ልጅ አንድ ሁለት እያለ ራሱን እስከመታ ስለሚደርስ ነው መጠጥ የሚጠጣ ሰው ልክ አይደለም የሚባለው፣ አትጠጡ ምናምን የሚባለው። ኦኬ ይሄ ሱስ ነገሮች እንደዚህ የሚከለከሉ ለዛ ነው። ራሳችን ስለሚያስቱን፣ መስመር ስለሚያስቱን፣ እምነታችን ስለሚያስቱ። አሁን ለምሳሌ እምነት ማለት ሙስሊም ሆኑ ክርስቲያን የትኛውም እምነት ተከታይ ሆኑ ሰው በድሉ አይልም፣ ሰው ተሳደቡ አይልም። የሰው ልጅ ምንድነው ይሄ ለምሳሌ አሁን ወንዶች ብዙ ሴቶቹን ያልሆነ ጥቃት የሚያደርስ በተለይ ጎዳና ላይ ተዳዳሪዎች የኔ ወዶች ማርያምን እነሱ ላይ በጣም ብዙ ጥቃቶች ይደርሳሉ። የሚደርሱ ስለምንድን ነው? በስካር መንፈስ ነው። ያ ሰው ይሰክራል። ማን እንደሆነች ምን እንደሆነ ምን እያደረገ እንዳለ አያውቀውም። ያ ነገር ይፈጠራል። ለምን ይመስላችኋል? ብዙ ጊዜ እንደዛ እየተፈጠረ ያለውና የሚፈጠረው ያ ነገር ነው። አትጠጡ ምናምን የሚባለው ራስን ለመቆጣጠር ያክል እንድንቆጣጠር ነው ለማለት ነው። የሰው ስጋ እየበሉ የከብት መጾም ምን ጥቅም የሚል ነው ፖስት ያደረገውና ብሩኬ
እውነት ለመናገር በየትኛውም ታይም ላይ በየትኛው ሁኔታ ላይ ጾምም ይሁን አይሁንም የሰው ስጋ መቦጨቅ አልተፈቀደልንም፣ ክልክል ነው። ሰው ከሌለበት ስሙን ማንሳት ራሱ ነውር ነው፣ አይደረግምም፣ መሆንም የለበትም። ግን እኛ ለምን እንደሆነ አላቅም ለምዶብናል ሰዎችን ያንም ይሄንም ያደረገውንም ያላደረገ አንዳንዴ እኮ ያደረገውን ነገር ማውራት እኮ ችግር የለውም። የሆነ ማርያምን በጣም ብዙ ጊዜ የሚገርመኝ አንዳንድ ሰዎች ከሌሉበት ካላደረጉት ይቦጨቃሉ። እንደዚህ እኮ አድርገዋል፣ እንደዚህ ሆኗል፣ ግን እኮ የሉም እዛ ቦታ ላይ የሉምም፣ አላደረጉትም። ስለዚህ ያደረጉት እንኳን ቢታሙም ችግር የለም፣ ግን ሳያደርጉ አትሟቸው። ሀሜት ጥሩ አይደለም። ጾም ላይ ተሆኖ ለምሳሌ አሁን እየጾምኩኝ ጾም ነኝ፣ ሰዓቱ ሳይደርስ አልበላም፣ ስጋም አልበላም ምናምን፣ ግን ሰዎችን ጾም እስኪደርስ ራሱ ስቦጭቅ ነው ቆይና አብላኬ ይቅር በለኝና ይህን ነገር እንዴት ነው ማስተካከል የምንችለው በምን ሁኔታ ነው ምናምን የሚለውን ተመካክረን እንደ ኢትዮጵያዊ ብንመካከርና ነገሮችን መፍታት ብንችል በጣም ደስ ይለኛል። ይህ ነገርም ቢያቆም ግን ደግሞ የሚያቆም አይመስለኝም። እና ብዙ ጊዜ እኛ ሰዎችን ሲበሉ ስናይ አይደለም ስጋ በልተው ጧት ላይ ሲበሉ ከሌኳ አትጾምም እንደዚህ ጧት ነው የምትበላው ወይኔ ምናምን ይባላል። ያውን እሷ እሺ ምግብ ነው የበላችው ሰው አልበላችም ማለት እየቦጨቀች አይደለም። ግን ደግሞ እኛ ቦጨቅን በላን፣ በቃ በላን ጠጣን ጨረስን እኮ። እና እሱን ነገር ማስተካከል አለብን ብዬ ነው የማስበው። እኔ ራሱ በፊት ማለት ነው እንትን ነበረ ሰው ሲበላ ሳይ ምናምን የሆነ በቃ ወይኔ ጉዴ እንትና እኮ ማለት ለሰው ባልልም አንዳንዴ ለምቀርባ ለጓደኛ ልል እችላለሁ ምናምን፣ ግን እከሌ እኮ እንደዚህ ትበላለች ወይ እከሌ እንደዚህ ይበላል ምናምን ላለሁ። ግን እየበሰልኩኝ ስመጣና ነገሮቹ እየገቡ ሲመጡ አንደኛ የሰው ልጅ ማይጾሙ ሰዎች አሉ በምክንያት ማለት ነው። የበሽታ እንትን ያለባቸው ምናምን ልጹም ብትሉ መጾም አትችሉም። ለምሳሌ ስኳር በሽታ፣ ደም ግፊት ያለባቸው፣ ልብ በሽታ ያለባቸው በጣም በብዙ ምክንያት ማይጾሙ ሰዎች አሉ። እነሱን አሁን እሷ አትጾም እንደዚህ ትበላለች ምናምን እያለን እኛ ምን ጾም ከሆነ የኛ ጾም ጥቅም የለውም፣ ባዶ። ማርያምን በጣም ብዙ ጊዜ አባቶችም ሲያስተምሩ ሰምታችሁ ከሆነ ምናምን ትልልቅ ሰዎችም ምናምን ከሚሉት ነገር ልክ አይደለንም። እንደዚህ ሰው ምናምን ሰዎች ማቆም አለብን ብዬ አስባለሁ። እኔም ማቆም አለብኝ ቀስ በቀስ። ሲጀመር ሀሜት እኮ ደስ ይላል እውነት ለመናገር ማለት ነው። አንዳንዴ በተለይ የሆነ ሰው በጣም ካናደዳችሁ የሆነ በጣም ብሽቅ አድርጓችሁ ከሆነ በቃ ይሄኔ ከምትሉት ሰው ከሆናችሁ ማድረግ ማለት በጣሪ ወይ እንደዚህ ከሆነ እንደዚህ ያደረገችኝ ወይ እንደዚህ ያደረገ ምናምን ብላችሁ ስታሙ የለም ውስጣችሁ እንትን ይላል፣ ሰላም ያገኛል። በቃ ምክንያቱም በደል ደርሶባችኋል። ግን ከዛ ይልቅ ግን ያን ሰው ቁጭ አድርጋችሁ ለምንድን ነው እንደዚህ ያደረግክ ለምንድን ነው እንደዚህ ሆነው ብንል ደግሞ የተሻለ ነው ያስባለሁኝ። ለማንኛውም ሁላችሁ ማታ ተዘጋጁ። ቅምጥሌም እንደዚህ እንዳማረባት እንዳሸበረቀች ብሩኬም እንዳማረበት ይመጣሉ፣ ይጨፍራሉ። በጊዜ ለመግባት ሞክሩ። እኔም እንቅልፌ እያጣደፈ እያስተኛኝ ነው። እስከዛ ወዳችኋለሁ። መልካም ቆይታ ይሁንላችሁ። ባይ